ማቴዎስ ሲጽፍ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔ ያሳርፋለሁ። ሸክም እንደከበደ ያየ ሌላ ሸክም ሊጭን አይደል። ሸክም የከበደ ልክ ወደ እሱ ሸክሙን ያሳርፋል፣ እረፍት ይሰጣል። ማቴዎስን ዝም ብለህ ስታነበው ይሄን ነው የሚነግር። ጌታ እናመሰግናለን። ማቴዎስ ማለት ማን ነበር የተባባል ነው? ሀብተ እግዚአብሔር፣ የእግዚአብሔር ስጦታ፣ የእግዚአብሔር ገንዘብ፣ የእግዚአብሔር ሀብት ማለት ነው። ግን ማቴዎስ በሰዎች ዘንድ ምንድነው አልኳችሁ? የተጠላ ባንዳ ነው። ማቴዎስ ራሱንም የጠላ ሰውም የጠላው ነው። ለምንድነው? ከሌዋዊነት ወደ ሮማዊ አገልጋይነት ሽፍት ያደረገ ነው ማለት ነው። ለሮማውያን ነው የሚያገልግለው። እስራኤላውያን በብዙ መንግስታት ተገዝተዋል ታውቃላችሁ። የመጀመሪያው እስራኤልን የገዛው ማን ነው? ግብጽ ነው። ግብጽ እንዳለ ባሪያ አድርጎ ጨቁኖ እየቀጠቀጠ ነው የገዛቸው። በኢየሱስ ክርስቶስ የበጉ ደም ታሪክ ነው ነፃ የወጡት ታስታውሳላችሁ። ከዛ ቀጥሎ አሶራውያን አሉ፣ ከዛ ባቢሎናውያን አሉ፣ ከዛ ግሪካውያን አሉ። ፋይናል እስራኤል የተገዛችው በሮማውያን ነው። ሂስትሪ ውስጥ ያለ ነው ማለት ነው። ሮማውያን የሚገርማችሁ ሲገዙ አደገኞች ናቸው። ግሪካውያን ሲገዙ ሄሌናይዜሽን ይባላል። ያኔ ሰውየውን ራሱ ግሪካዊ አስተሳሰብ ይሞሉታል። ስልጣኔ ነው። ልክ እንደ አሁኑ አሜሪካ ይመስለኛል የግሪክ አሰራር ምንድነው? ዘመናዊ የምትባለው የግሪካ ያለባበስ፣ የግሪካ ያነጋገር ምናምን ስትል እና መንፈሳቸውን ነው የሚሰልበው። አሁን ብዙ ሰው ኢትዮጵያዊ ነው ግን አሜሪካዊ ነው። ማይ ጋሽ ሲላሰማም አሁን ዝም ብሎ ከመሬት ተነስቶ ምንም ጋሽ እንግሊዘኛ ለምን በቴሌቪዥናቸው በሙቪያቸው በምናቸው አሜሪካን እንዳለ ፒፕሉን ወስዶታል ማለት ነው። እና ግሪካውያን በጥበባቸው ሰዎችን መንፈስ ነው የሰለበው። ባቢሎናውያን ደግሞ እንዳለ ያፈልሱትና ግን ነፃነት ይሰጧቸዋል። አፍልሰው ቤተ መቅደሱንም አቃጥለውታል፣ አገሪቱንም አውድመዋል፣ ግን ነፃነት ይሰጡታል። በሌላ አማርኛ መቅደስ እንዳታስብ፣ ወርሺፕ እንዳታስብ፣ አገርን እንዳታስብ አድርገው እዛ ነው የሚያኖሩት። እነዚህ ባቢሎናውያን አገኛችሁ። ሁሉም የተለያየ ግዝ። ሮማውያን ደግሞ ቄሳሩን ራሱ አታየውም፣ እዛው ሮም ነው ያለው። ባንተው ሰው ነው የሚገዙ። አገኛችሁ። ያንተኑ ሰው ይሾሙብሃል፣ ያንተኑ ሰው ቀረጥ ሰብሳቢ ያደርጋሉ፣ ግን ሪዛልቱን ይወስዱታል። ኪንግደሙ ግን ሮም ነው ያለው። ሮም ሆነው እዚህ በጀረጅም እዚህ ገዙዋል። ልክ እንደዚህ ቄሳር ሮም ሆኖ እስራኤልን ሲገዛ ለሮሞቹ እጅ ሆኖ የሚያገለግለው ማን ነው? አንዱ ማቴዎስ ነው። ስለዚህ ይጠሉታል። እውነቴን ነው የምላችሁ። ከሱ ጋር አብሮ የሚበላ የለም፣ አብሮ የሚጠጣ የለም። ይጠየፉታል። እሱን ቀና ብሎ ማየት የሚፈልግ ሰው የለም። ካገኘም ሊገለው ነው የሚፈልግ። ኤፍሪ እስራኤላዊ በማቴዎስ ምክንያት ይጨነቃል። ስለዚህ ማቴዎስ ለራሱ ያለው ግምት እርግጠኛ ነኝ የተጠላ ማህበረሰብ ያገለለው ስለሆነ ራሳችሁን የሆነች ጊዜ ራሳችሁን ሰው ሁሉ የጠላችሁ መስሏችሁ ያውቃል? ገጥሟቸዋል? በህይወት ውስጥ መቼም ሰው እንደዚህ ገጥሟል ብዬ አስባለሁ። እኔ ገጥሞኝ ያውቃል። ሰው ሁሉ የማይፈልግህ የሚመስል ጊዜ አለ። አስቀያሚ ታይም አለች። ያቺ ታይም ለሰው ከባድ ነች። አያ ኢየሱስ ማቴዎስን ሲያገኘው በዛ መንፈስ ውስጥ ነው። ስለዚህ ነው ማቴዎስ ነህ አሉ። አያ ዓለም ብታረክስም ሁኔታ አንተ አታስፈልግም ቢልም አንተ የእግዚአብሔር ገንዘብ ነህ። ባጭር ቃል አንተ የኔ ገንዘብ ነህ አሉ። አረ በደንብ አሜን። ማንም አንተን ላይ ፈልግ ይችላል፣ እኔ ግን ፈልጋለሁ አይደለም። አንተ የኔ ነህ እኮ ነው ያለው ያዕቆብ መጣን። አንተ የኔ ነህ አሉ። this is amazing word እኮ አንተ የኔ ነህ ማለት እኮ እንዴት ደስ ይላል። እግዚአብሔር ሲላችሁ እኔ አይደለም፣ እግዚአብሔር ሲላችሁ የኔ ነህ። ሃሌሉያ። በመቅረጫው ቁጭ ብሎ ቦታ ሳይቀይር ሰፈር ሳይቀይር እዛው የኃጢያቱ ቦታ አንተ የኔ ነህ አሉ። እወድሃለሁ አሉ። ይሄ እኮ ያቃውሳል። ለአንድ ተስፋ ለቆረጠ ሰው ብርሃን። ለዚህ ነው መጽሐፍ ቅዱስ የኃጢያተኞች ተስፋ ነው፣ የብርቶች አይደለም። ይሄ ችሎታ ላላቸው አይደለም፣ ለጻድቃን አይደለም። ጭልም ላለባቸው ግን የተስፋ መጽሐፍ ነው። ስለዚህ ያ ማቴዎስ ነው ይሄንን የጻፈው። እኔ የበራልኝን እኔ ተስፋ ያገኘሁበትን አንዴ 9ን እናንበው። 9 ኢየሱስም ከዚያ አልፎ በመቀረጫው ተቀምጦ የነበረ ማቴዎስ የሚባል አንድ ሰው አየና ተከተለኝ አለው። ተነስቶም ተከተለው። አለቀ። እንደነገርኳችሁ ማቴዎስ ብዙ ስለራሱ አልጻፈም። እቺንም እሱ አስከትሎኝ ጥሩ ሳልሆን አስከተለኝ፣ ጥሩ ሊያረገኝ ጠራኝ፣ ጥሩ ሆኜ አላገኘኝም ለማለት ብቻ ነው። ቀጠለና ማታ ራሱ ማቴዎስ እንደሆነ ራሱ የክሊር አይደለም።
በቤቱ ግን ምን አዘጋጀ ይላል? ማዕድ ተቀምጦ ሳለ እነሆ ብዙ ቀራጮች ኃጢአተኞች መጥተው ከኢየሱስና ከደቀ መዛሙርቱ ጋር አብረው ተቀመጡ። አሁን በደንብ ስሙኝ፣ እቺን ነው ላወራችሁ የፈለኩት። ማቴዎስ ኢየሱስ የጠራው ቀን ማታ ምን አደረገ? ራት አዘጋጀ። እውነቴን ነው የምላችሁ፣ ማናችሁም ሰው ድግስ ብትደግሱ እና የሰርግ ካርድ ቢኖራችሁ በትኑ ብትባሉ እማትረሷቸው የተከበሩ ሰዎች አሉ ሰፈር ውስጥ። እማታከብሯቸው ደግሞ አሉ ካልዋሻችሁ። ከዛ ካርድ ቢያልቅም ታያት እሷ ምን ችግር በአፍ እንትና የሽ ሄደሽ ጥሪያት የምትባል ሴትዮ አለች። እማትጨነቁላቸው ጭንቅላታችሁ ውስጥ የሌሉ ሰዎች አሉ። በጣም ያሳዝናል። እውነቴን ነው አሉ፣ ልባችን ውስጥ አሉ። የምንንቃቸው ቦታ ካርዱ አልቋል። አረ ጋሼ እንትና። ስለዚህ የምትግባባው ደግሞ ከሆነ ጓደኛ በእናት ያንተ ካርዱ ተብሎ ለሰውየው ተጽፎ ይላካል። ቦታ ማንሰጣቸው ደግሞ የተናቁ ሰዎች ደግሞ ካርድ ቢደርሳቸውም ባይጠራቸውም ግድ የሌለ ሰዎች አሉ። ልክ አይደለም? ማቴዎስ የጠራቸው ሰው ካርድ የማይሰጣቸው፣ ሰው ድግስ ቢደግስ ተስካር ቢኖረው ቀብር ላይ እንኳን ቢመጡ የማይፈልጉ ሰዎችን እየዞረ ጠራ። ለምን? ህመሙን ያውቀዋል። እሱ ተንቆ ኖሯል። ምን እንዳላቸው ታውቃለህ? የተቀበለኝ ይቀበላቸዋል። ማዕድ አዘጋጀ፣ እራት አዘጋጀ፣ ቆንጆ ብፌ አዘጋጀ። ቢኮዝ ሂ ኢዝ ሪች። ቆንጆ ድግስ ነው የደገሰው። ቦርጫም ሀብታም ጥሩ ታዋቂ አይደለም የጠራው። ምን እንደሚል ታውቃለህ? ጋለሞቶችን፣ ኃጢአተኞችን፣ አመንዝሮችን በሙሉ ጠርቶ ቤቱን ጢም። ማቴዎስ ሀብታም ነው፣ ሰፊ ነው ቤቱ፣ እርግጠኛ ነኝ። ሂዝ ሪች። ድርግም አድርጎ ቤቱን አጥለቀለቀው በኃጢአተኛ። ከዛ በመሃላቸው ማንን ይጠራል? ኢየሱስን። ስምዖን የሚባለው ታሳው ከዚህ በፊት ነግሬያቸው፣ ለምጻሙ ስምዖን። ሰውየው ፈሪሳዊ ነው። ድግስ ደግሶ ማን እንደጠራ ታውቃለህ? ፈሪሳዊ የተከበረ ሰው ነው። ፈሪሳዮችን ጠራ፣ ሰዱቃያንን ጠራ፣ ጺማሞችን ጠራ፣ ኢየሱስን ጠራ። ሁሉም ተሰብስበው ግን ኢየሱስን አላከበሩትም፣ ገመገሙት። ይሄ ነብይ ቢሆን እቺ ኃጢአተኛ ማን እንደሆነች አሉ። አየ ፈሪሳዊው ቤት እኮ ይሄ ለምጻም ስለሆነ፣ ለምጻም ቤት እኮ የሚገባ ሰው የለም። ኢየሱስ ጻድቅ ሆኖ ለምጻም ቤት ገባ። መግባቱን እንኳን ሪኮግናይዝ አላደረገም ይሄ ለምጻም ሰውዬ። ማቴዎስ ግን ሌላ አይደለም ዓላማው፣ ሊያገናኛቸው ነው። እኔን ከዛ መንደር ያወጣኝ፣ ሃሌሉያ፣ ቆሻሻ ላይ ቁጭ ብዬ ያየኝ፣ ተንቄ ያየኝ ነው አለ። ሰበሰበ። ከዛ ልቤን የሚነካኝ ቃል አመንዝሮቹም ቀራጮቹም ከኢየሱስና ከደቀ መዛሙርቱ ጎን ተቀመጡ ይላል። ያው ተርታ አስቀመጣቸው። የመጡ ቀን ከኢየሱስ ጎን ተቀመጡ፣ የመጡ ቀን ከኢየሱስ ተርታ ተቀመጡ። ከኢየሱስ ጋር ብቻ አይደለም፣ ከደቀ መዛሙርቶቹ ከተመረጡት ጋር አብሮ አስቀመጡ። በመንፈሳዊ ዓለም ይሄን የተካሄደው ነው የሚለን ማቴዎስ። ኃጢአተኞቹን በሙሉ ሰበሰበና ተርታ ከአባቱ ጋር በተርታ አስቀመጠን። ይሄ የገባው ሰው በጣም አሜን ይላል። ከዚህ በላይ ምንም ክብር የለም ነው አይደለም? ኃጢአተኞችን ጠርቶ አመንዝሮችን ጠርቶ ከኢየሱስ በአንድ ቀን። በሌላ አማርኛ ተርታ ለመቀመጥ ለመዳን ኢንስታንትሊ ነው፣ ፕሮሰስ አይደለም፣ ወዲያው ነው የሚሆነው። በአብ ቀኝ መቀመጥ ተነጎዳያ ታይተህ ትቀመጣለህ። ጸባይ እየታየ ህይወትህ ሲሻሻል አትባልም። እገር ዓለምን ክጃለሁ ያልክ ቀን አንድ ሰው አሜን ይበላል። ሃሌሉያ። ዓለምን ክጃለሁ ያልክ ቀን ጸባይ ሲሻሻል አይደለም፣ መጸለይ ስትችል አይደለም። ብዙ ህይወት ላይ ለውጥ ሲመጣ የዛኑ ቀን በአባቱ ቀኝ አስቀመጠን። የተቀመጠ ሰው አለ ወይ እዚህ ቤት? በአብ ቀኝ የተቀመጠ አለ ወይ እዚህ ቤት? አስቀመጠን ተርታ። እንደው እንዴት ላለኩ ከማቴዎስ ጎን ልቀመጥ፣ እንዴት ከኢየሱስ ጎን? ማቴዎስ እንደኔው ተምሮ ነው ትላለህ። ማቴዎስም አንተም ከኔ ጎን ቁጭ በሏል። እሺ ደግሞ ልቀመጥ፣ አብረህ አንድ እንትን ላይ እጅ መዘርጋት ቬሪ ዲፊካልት። አብሯቸው በላ ነው የሚለው። እነሱ እኮ አብሮ መብላት እነሱ ጋር ሲሪየስ ነው፣ አይሁዳውያን ጋር ሲሪየስ ነው። ለዚህ ነው ጴጥሮስ ሄዶ ከአሕዛብ ጋር ድነው እንኳን አብሮ መብላት ከብዷቸዋል። ድነው እንኳን ጴጥሮስ ሄዶ ሲበላ አየ፣ ሲደበቅ እነሱን ተደብቀው ሲበላ ቬሪ ዲፊካልት፣ አትችልም መብላት። ድነው እንኳን ከብዷቸዋል። ኢየሱስ ግን የበላው ከሰማይ ወርዶ ነው የሚለው። አንድ ሰው አሜን ይበል። ሃሌሉያ። ካንተ ጋር ማዕድ የተቀመጠው፣ ካንተ ቤት የገባው፣ ካንተ ጎን የተቀመጠው፣ ካንተ ጋር ያወራው፣
ያ ኢየሱስ ንጉስ ነው። ማቴዎስ ይሄን ነው የሚለው። ባለፈው ማቴዎስ 1ን አንብበናል። ወደዛ ልመለስ። አሁን እንግዲህ ምዕራፍ 1 ምንድነው የተባባልነው? ባለፈው ስለ ኢየሱስ አወላለድ ያው ልደትን በተመለከተ የዘር ግንዱን የሚያወራ ነው። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ 25 ቁጥር ነው ያለው። 25 ቁጥር ነው ያለው። በሁለት እንከፍለዋለን። ምዕራፍ 1 በሁለት ይከፈላል። አሁን እንግዲህ እየሸነሸነን ነው ደግሞ ቁርጡን እንደገና እንቆርጠዋለን። ጌታ ይባረክ። ከዛ ማቴዎስ ይገባናል። ምዕራፍ 1 ከ1 እስከ 17 የኢየሱስን ቀጥታ የዘር ሐረግ ነው። ከ18 እስከ 25 ቀጥታ ስለ ጌታችን ልደት ነው የሚናገረው። ይሄ ዘር ሐረጉን ይናገርና ልክ 18 ላይ ማንን ይጀምራል? ልደቱን ይጀምራል። እቺን ለእናንተ አስቀምጡና ባጭር ቃል ከምዕራፍ 1 ጭምቅ አድርገን ስናይ 3 ነገሮች ያስተላልፍልናል። ከዛ በኋላ ማብራሪያ ቀጥላለሁ። 3 ነገሮች። አንደኛ ኢየሱስ የሰው ልጅ ነው የሚለን። አሜን። ምዕራፍ 1 ዝም ብለህ ዘሩን ይሄ ዘር ወለደ የሚለው ስታል ለምንድን ነው እንዲህ የተጻፈው ስትል ኢየሱስ የሰው ልጅ ነው። ሰው ነው። በሌላ አማርኛ ፍጹም ሰው ነው። ሰው ሆኗል ለማለት ነው። ዘር ሐረግ የዘረዘረው ከሰማይ ዱብ አለ ብሎ ቢጽፍልን ኖሮ አምላክ ነው። ኢየሱስ እኮ ደከመው እንዴ ኢየሱስ ተሰቀለ እንዴ አምላክ ነው አስማትን የሰራው ትላለህ። ኖ ፍጹም ሰው ነው። ሁለተኛው እግዚአብሔር በክርስቶስ በኩል ከናንተ ጋር ሆኗል። አሜን። ክርስቶስ አማኑኤል የሚለው እዚህ ላይ ነው። መጨረሻው ላይ ምን ይላል? አማኑኤል ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል። አማኑኤል ማለት እግዚአብሔር ከኛ ጋር ነው። ኢየሱስ እግዚአብሔር ካልሆነ የልደቱ ቀን ለምን እግዚአብሔር ከኛ ጋር ተባለ? የልደቱ ቀን እግዚአብሔር ከኛ ጋር የተባለው ኢየሱስ እግዚአብሔር ነው። ይሄን ለጆቫዎች ይዘይድ። ኢየሱስ ሰው ከሆነ ኢየሱስ ፍጡር ከሆነ አማኑኤል ለምን ተባለ? ስሙ እግዚአብሔር ከኛ ጋር በክርስቶስ እግዚአብሔር ከናንተ ጋር ነው። አሃ ከዚህ በፊት ነገር በብሉይ ኪዳንስ ነው እግዚአብሔር ከኛ ጋር ነው። በብሉይ ኪዳንም ግን በብሉይ ኪዳን የነበረው እግዚአብሔር እየረዳ እየማረ እያገዘ እየተዋጋ በአንዳንድ ነገሮች ነበረ። አሁን ግን አንተን የሆነው ያንተን ሰውነት ለብሶ ስጋ ለብሶ አንተ መካከል አድሯል። ሶስተኛው ዮሴፍ የተስፋውን ዘር ተንከባክቧል ነው የሚለው። በቃ የምዕራፍ 1 እነዚህ 3ቱ ናቸው ያሉት ትምህርት። ምዕራፍ 1 የመጀመሪያው ሰው በመሆኑ ምክንያት ይሄ ማቴዎስ 1 ውስጥ የምንማረው ነገሮች አነሳሉ ቶሎ ምን አይነት አምላክ ነህ፣ ምን አይነት ንጉስ ነህ። ሃሌሉያ። ሲጀምር ገና የዳዊት ልጅ አይደል ቢለው የመጀመሪያውን ትምህርት የምናገኘው እሱ ላይ ነው። የእግዚአብሔር ልጅ የሰው ልጅ ሆነ ነው። ይሄን ማቴዎስ ስታነብ የእግዚአብሔር ልጅ የሰው ልጅ ሆነ። የእግዚአብሔር ልጅ ሁለት ልደት ነው ያለው አይደለም። የእግዚአብሔር ልጅ የተባለው ከማርያም ሲወለድ አይደለም። ከማርያም በፊትም የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ማነሱን አይደለም የሚያሳየው፣ ስራውን ነው የሚያሳየው። እና አንተ ልጄ ነህ ይለዋል። እኔ ዛሬ ወለድኩ። አንተ ልጄ ነህ ከማርያም ከመወለዱ በፊት ነው። ዛሬ ወለድኩ ሲወለድ ነው። ሁለት ልደት ነው። በቅድመ ልደቱ ያለ እናት ነበረ። ከፍጥረታት ሁሉ በፊት ነበረ። እናት የለውም። ልክ ነኝ። በልደቱ ጊዜ ግን አባት የለውም። እንደ መሰላቸው የዮሴፍ ልጅ ነው እንጂ አባት የለውም። ኢየሱስ በእኔ ምክንያት የእግዚአብሔር ልጅ ሆኖ ከዘላለም በፊት እየኖረ ሳለ የማርያም ልጅ ሆነ። የማርያም ልጅ መሆኑ ክብር ሳይሆን አንተን የእግዚአብሔር ልጅ ለማድረግ እሱ የማርያም ልጅ ሆነ። እሺ እሱ የዳዊት ልጅ መሆን አልነበረበትም። በጭራሽ የዳዊት ልጅ እሱ የአብርሃም ልጅ መሆን አልነበረበትም። ግን እሱ መጥቶ የአብርሃም ልጅ ካልሆነ እኔ እግዚአብሔር ልጅ አልሆንም። እሺ አሁንም ላስረዳችሁ። በድምጽ ማውራት ይችል ነበረ፣ ከርቀት መልእክተኛ መላክ ይችል ነበረ። ግን ያንተ ነገር ስለማይሆን አሁን አንዳንድ ትልቅ ሰው የምታከብሩት ሰው ቤታችሁ ሲመጣ ምን ትላላችሁ ተባለ? እርሶ ለምን መጡ? ትንሽ ልጅ አይልኩም ነበር ትላለህ። እርሶ ትደነግጣለህ። ኢየሱስ እኮ መላክ ይችላል። የሆነ ነገር ማድረግ ይችላል። በጣም ስለወደደን
አንተ ልጅ ለማድረግ እሱ የዳዊት ልጅ። በሌላ አማርኛ ምን ይላል መሰላችሁ? ጌታ ጌታዬን ጠላቶችን እግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ብሎ ዳዊት ዘመረለት። ዳዊት ጌታ የሚለው ተመልሶ ልጅ ሚሆን የዳዊት ጌታ የዳዊት ልጅ ሆነ። ለምን? አንተ በሱ መንገድ ልጅ እንድትሆን። ዝም ብሎ ፕሮሰስ እርሶ ለምን መጡ የሚባል ፕሮሰስ ነው የተካሄደው። የዳዊት ጌታ ነው የዳዊት ልጅ ሲባል ሲምፕል እንዳይመስል። ስለዚህ ነው ማለፍ ያልቻለው ኢየሱስ። አይነ ስውሩ መንገድ ላይ ቁጭ ብሎ ዛሬ በዚህ ጋር አየ። አይነ ስውሩ ገንዘብ ብቻ የሚለምን አይደለም፣ የእግዚአብሔር ቃል የሚሰማ ነው። እንዲም ቢል ይሄ ክፍት ነው። አልፎ አልፎ የእግዚአብሔር ቃል፣ አልፎ አልፎ ሳንቲም። እንደዚህ ነው ላይፍ መሆን ያለበት። አንዳንድ ሰው ዝም ብሎ ሳንቲም ብቻ የሚለቅማል። የእግዚአብሔር ቃል አየችን የኪዳን ቃል እነሱ እንኳን አላሉትም። ዛሬ በዚህ በኩል ማን ያልፋል ሲሉት ዛሬ ናዝሬቱ ኢየሱስ ያልፋል። እሱ ግን ወዲያው ሺፍት አደረገና የዳዊት ልጅ ኢየሱስ ሆይ ማረኝ። ለምን የመጣኸው? የዳዊት ልጅ ሆነ የመጣው። የዳዊት ጌታ ሆነ ሳለ ልጅ ሆንከው። የሰው ድካም ይገባሃል። የዳዊት ልጅ ብቻ ነው የሚለው አይደለም። የአብርሃም ልጅ፣ የማርያም ልጅ፣ መለኮት ጥንት በዘላለም ክብሩ የነበረ ልጅ ሆኖ መጣ። ሃሌሉያ! this is amazing እኮ ክርስትና ዝም ብለ አይደለም። ኢየሱስ የምንለው ዝም ብለን አይደለም። ጌታ ልጅ ሆነ። ዝም ብለ ዘራረጉን ስታነብ የዘላለም ጌታ የእግዚአብሔር ልጅ የዳዊት ልጅ ሆነ። ይሄ እንደዚህ ያስብልሃል። ማቴዎስ ምንድነው የምትለው? የዳዊት ጌታ ዳዊትን የፈጠረ ተመልሶ የፍጡር ሆድ ውስጥ አደረ። ጌታ መሆኑን ስታቅና ማህፀን መግባቱን ስታቅ እንዴት ቻልሽው ይላሉ። አይቻልማ። ይሄ በሰው የማይቻል ነው መለኮትን በማህፀን መሸከም። ስለዚህ አንቺ የሆነ ነገር ቢኖርሽ ነው። እነሱ ግን ያልተረዱት እንዲያለ ጸጋ ሞልቶብሻል። አይሆንም። መለኮት ሰውስ ማደር አይችልም። ግን አደረ ኢየሱስ። ሩቅ የነበረው አደረ። ምን እያለ ነው? ዘመዳችሁ ሆነ፣ ቤተሰባችሁ ሆነ። ስለዚህ ማቴዎስን ስታነብ የዳዊት ጌታ የዳዊት ልጅ ሆኖ መጥቷል። ግን የዳዊትም ልጅ ሆነ ስልህ እንደ ዳዊት አልበሰበሰም። ማቴዎስ መጨረሻ ላይ አባታችሁ ዳዊት ቅዱሱን መበስበስ ያይ ዘንድ በመቃብር አትተውም ብሎ ዘምሮለታል። ሐዋርያ ሥራ ላይ እስጢፋኖስ ያነሰዋል። እና ሄዳችሁ መቃብሩን ካያችሁት ዳዊት በስብሷል፣ የዳዊት ልጅ ግን ተነስቷል። ምንድነው ማቴዎስ አንድ ዝም ብዬ ሳነብ ነው የዳዊት ጌታ የዳዊት ልጅ ሆነ፣ የአብርሃም ጌታ የአብርሃም ልጅ ሆነ፣ የማርያም ጌታ የማርያም ልጅ ሆነ። እንደኔ ማርያም ጌታ ምትልኝ ራሷ ዘመረቻ። ነፍሴ ጌታዋን ታከብረዋለች፣ የባሪያይቱን ውርደት ተመልክቷል አለች። እና ማርያም ጌታ አለችው ተመልሶ ልጇ ሆነ። because of you, because of me። አረ በደንብ አሜን። ምን አለ ሃሌሉያ። የማርያም ጌታ የማርያም ልጅ ሆነ። የማርያም ጌታ የማርያም ልጅ ሆነ። ማርያምን የፈጠረ በማርያም ማህፀን አደረ። ለምን እንዲህ አላት? ህዝቡን ሁሉ ከኃጢአታቸው ያድናል። መለኮት መሞት ስለማይችል ለመሞት ሰው ሆኖ መጣ። አሁንም ስታነቡ የምታገኙት ጾታዊ ልዩነትን አፈረሰ ይለናል ማቴዎስ። ጾታዊ ልዩነት ነበረ። አዎ ሴቶች አይቆጠሩም በብሉይ ኪዳን። የምሬ ነው። እግዚአብሔር ቁጥሩ ውስጥ ከተታችሁ። ቴንክ ዩ አመስግኑ። ያ የሴት እኩልነትን ያመጣው ስልጣኔ አይደለም። ኢየሱስ ዘፍጥረት ላይ መጽሐፍ ቅዱስ ዘፍጥረት ላይ ሴትና ወንድ አድርጎ በመልኩ ፈጠራቸው ብሎ ሰው ነው ልዩነቱን ያመጣው። በውድቀት ምክንያት ነው እግዚአብሔር ሰውን ሁሉ በመልኩ ፈጠረ። አሜን ነው። ሰው ያመጣውን ልዩነት እንደገና እሱ ሰበረው። እንዴት? 5 ሴቶችን
ሌሎቹ እኮ አይጠሩም። እንትና ወለደ ይሉና ይተውታል። አሁንም በእኛ ሀገር ሴት አይጠራም። ሄኖክ መንግስቱ እንደውም ሴት ከወለድክ በቃ ዘርህ አይጠራም ይሉ። ያሁነኛው ንቀት አይደለም ህግጋቱ ነው። ሄኖክ መንግስቱ እንጂ እናቴ እዛ ውስጥ አገባ በየነ ዋሚ ሳቢሳ አብዲሳ ያለዳል አይደለም። ማቴዎስ ግን ባለፈው አስተምሬያለሁ። ማቴዎስ ግን አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ የና ወለደ ይላ። ይሁዳም ከትዕማር ምን አስባለው ነገር ካልፈለገ አይሁዳይ ነው የሚያነበው። እንዴት ሴት ተከታለ ብለው ዱላ እንዲያወጡ እኮ ነው። ምን እያላቸው ነው? ኢየሱስ የጾታ ልዩነት የሰበረው መስቀል ላይ ሳይሆን ገና እናቱ ማህፀን ነው። አቤት 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 ሴት የለም እንጂ አሜን ይሉ ነበር እኮ። መስቀል ላይ አይደለም ማህፀን ውስጥ ነው ማፈራረስ የጀመረው። ቢኮዝ ገና ዘፍጥረት ላይ በሴት ዘር ከሴቲቱ የሚወለደው ብሎ ሴትን ዘር ውስጥ ከቷታል። ስለዚህ የጾታ ልዩነት ሰበረ። ስታነብ ምንድነው የምታነበው? ሩትን ታነባለህ። 5 ሴት ደና ሴት ደግሞ ቢያደርግ እንዳለ ማይረቡትን አንተ ጨመረል። የመድረቁ ነው። ራኬብ ምንድነች? ጋለሞታ። እቺ የይሁዳ ሚስት ይሁዳ ከትዕማር ነው የሚለው። ሚስቱ አይደለችም፣ የልጆቹ ሚስት ነች። እንግዲህ አስበው፣ ከሁለት ልጆቹ ሚስት ሰውየው ፋሬስና ዛራን ወልዶ ቁጭ ያለ። ፋሬስ ሃሌሉያ የምትለው ሰውዬ የተወለደው ከባሎቿ ፋዘር ነው። ቬሪ ዴንጀረስ ሴትዮ ነች። እሷ ከሷ የተወለደ መጣና ኢየሱስ እሷን ሳብ አድርገና ዘር ውስጥ ጠብ። ኢየሱስ ምን እያለ ነው? ከወንድ አስተዋጽኦ ብቻ አይደለም፣ እንደውም ይባስ ብሎ ከሴት ነው አሉ። ከፈለክ ነው የሚለው ማቴዎስ የሚነግረው። እንደውም አባት የለውም እሱ ከማርያም ብቻ ነው የተወለደው። ምን ታመጣለህ ነው። ስለዚህ የጾታ ልዩነት ሰበረ። ሴት የለም፣ ወንድ የለም፣ ጨዋ የለም፣ እስኩቴስ የለም፣ ሁሉ በክርስቶስ አንድ። ሶስተኛ አሁንም ዝም ብላ አትኩረህ ስታነበው ሶስተኛ አሁንም ማቴዎስ አንድ የሚያስተምር ምንድነው? የዘር ልዩነት ሰበረ። የጥል ግድግዳ አፍርሷል። ታውቃላችሁ አሕዛብ ብለው ሩቅ እንዳረጉን ያልተገረዛችሁ ይሉናል። እኛን ወደ እግዚአብሔር መግባትን አሕዛብ ነህ ይሉዋል። እኛም አሁን ለምዶብን አሕዛብ እንላለን። ያራ አሕዛብ እዚህ ቤት ያለ በሙሉ አሕዛብ እስራኤላዊ ያልሆነ ማለት ነው። ያራ አሕዛብ ነኝ። ሩቅ የነበራችሁ አባቶች እናንተ አልነበሩ። ምን አለ ወይኔ አባቶች አብርሃም እናንተ ነው አይደል? አባቶች እናንተ አይደሉም። ታቦቴ እናንተ አይደለም። መቅደስ የኛ አይደለም። የተስፋው ቃል የኛ አይደለም። ምንም የሚመለከተን የለም። መጣና ሩትን አሕዛቧን ሞዓባዊቷን ወሰደና ዘር አረጋት። ከዚህ በፊት ነግሬያችኋል። ምን ይላል? ሞዓባዊ ወደ እግዚአብሔር ጉባኤ እስከ 10 ትውልድ እንዳይገባል ጉባኤ ነው ያለው። እግዚአብሔር ጉባኤ መቅደስ አይታሰብም። ጉባኤ ዝም ብሎ ሰብሰብ በጌታ ስም የተሰበሰበ ስብሰባ ላይ ሞዓባዊ ከተገኘ ባላው እስከ 10 ትውልድ መግባት አትችልም። ሩት ማለት ነው ሺዝ ሞዓባዊ። መቅደስ አይደለም። መቅደስማ የአሕዛብ አደባባይ የሚባል አለ ለብቻ። አሕዛብ እኛ እስራኤል ያሉን ከርቀት ነው የምንጸልየው እንዲህ ብለን። እነሱ እዛ አደባባይ አይመጡ። አይሁዳይና አሕዛብን የሚለይ ግድግዳ አለ። እነሱ እንደፈለገ ገብተው ከአምላካቸው ጋር ያወራሉ። እኛ ሩቅ በጣም ሩቅ የተባልነውን ወሰደና ሞዓባዊቷን እስከ 10 ትውልድ አትገባም የተባለው ሴትዮ ለፍ አደረጋትና ጉባኤ አይደለም ያስገባት፣ መቅደስም አይደለም፣ የራሱ የዘር ግንድ ውስጥ ከተታት። ማቴዎስ ምን እያለ ነው? ኢየሱስ እስራኤላዊ ብቻ አይደለም፣ ኢየሱስ አይሁዳዊ ብቻ አይደለም፣ የእናንተም ዘር ሆነ። ኢየሱስ የኔ ዘር ነው በሉ አንዴ ሃሌሉያ። ኢየሱስ አይሁዳዊ ነው ሲሉ አይሁዳዊ ብቻ አይደለም። ሞንዴ ሩትስ የማነች? ራኬብ የማነች? ሲንገል ለስተ አሜን በላ። አሕዛብንም አይሁድንም ያዘና እሱ የወደደውን አዲስ ዘር መሰረተ። ያቺ ዘር ምን ትባላለች? ቤተ ክርስቲያን። የጥል ግድግዳ ፈረሰ። ጾታ ብቻ አይደለም የፈረሰው፣ የሰው ልዩነት ፈረሰ። እኛ ራሱ እኮ አሁን ኢየሱስ እኮ ድንቅ ነው። በመልክ እንዴት እንደምንለያይ ታውቃለህ?
ፈረንጅ እንዴት እንደሚንቅ ዩጋጭሚ አንተ ደግሞ ቀላ ያልክ ስትሆን ሌላው እንዴት እንደምትንቅ እኔ ያስቀኛል። አፍሪካ ሀገሮች እዛ ሰኔ ጥቁሮች እንላለን። ይዋር ዘሴ ልዩነትን አስወገደ። የዘር ልዩነት፣ የጾታ ልዩነት አሜን ነው። ሌላው በጣም ደስ የሚለኝ ልንገራችሁ። የሰው ልጅ ሰውነታችንን አከበረ። እዚሁ ሳነብ ሰውነታችን ከበረ። ሁላችሁንም እዚህ ውስጥ ያላችሁትን አንድ ጥያቄ ብጠይቃችሁ ጌታ ብትሆኑና ባሪያ ቢኖራችሁ የባሪያችሁን ልብስ የባሪያን የቤት ሰራተኛችሁን ልብስ ለብሳችሁ እዚያ አትመጡ። ይደብራችኋል። ልብስሽን ለምን ከልብሴ ቀላቀልሽው ይላል። ያንቺ ልብስ ከሰራተኛሽ ልብስ ጋር አብሮ አይታጠብም። ይሄ ሪል ነው። የኔም እንደዛ ሊሆን ይችላል። ሪል ነው። ምን ያህል ሩቅ እንደሆነ እንድታውቁት ፈልጌ ነው፣ እንዲገባችሁ ነው። ማንም ሰው የባሪያውን ልብስ ለብሶ አይዝናናም። ኢየሱስ የባሪያውን ልብስ አይደለም የለበሰው፣ የባሪያውን ሰውነት ነው። የባሪያን ልብስ ለበሰ አይደለም የሚለው፣ የባሪያን መልክ ያዘ። መጣና ስጋችንን ለበሰ። እንዴት ቢያከብረኝ ነው? እንዴት ቢወደኝ ነው እኔን የለበሰኝ? ማንም ሰው አያደርገውም። ይሄን እመኑኝ። ማንም ልጄ የንትን ዘር አታገባም የሚል ሀገር ነው ይሄ። ከመናናቁ የተነሳ እኔ ከንትና ጋር ቁጭ ብዬ ሻይ አልጠጣም የሚል ነው። ንቀት አለ። እሱ ግን ጥንት ሰማይ የነበረ አርምስትሮንግ የሚባል ሰው ታውቃላችሁ? አርምስትሮንግ ለመጀመሪያ ጊዜ ጨረቃ ላይ ያረፈ ሰው። ጋዜጠኞች ሁሉ ተሰበሰቡ። ደርሶ ሲመጣ ተገረሙ። ምድረ ቢቢሲ ለመጀመሪያ ጊዜ ነው ሰው እንግዲህ ጨረቃ ላይ ወጣው። እውነቱን ውሸት አናውቅም። ወጣ በቃ። አሜሪካ ወጣ ካለች ወጣ ነው። ምንም ታምጣ። በእውነት የሱ መልስ በጣም ገረመኝ። አርምስትሮንግ አሉት ምን ተሰማካች? ሁሉ ሰው ተለይተ ሰማይ ደረሰ ስትመለስ ምንድነው የተሰማሉ? እኔ እኮ አለ ደርሼን በመጣ ሰው ነኝ፣ ሰው ሆኜ ነው የተመለስኩት አለ። የሚገርመው ግን የኢየሱስ ነው አለ። አምላክ ሆኖ መጣና እንደ አምላክ አይደለም የተመለሰው፣ ሰው ሆኖ ተመለሰ። ፍጹም ሰው ክብሩን ትቶ ዩጋጅሚ የባሪያን መልክ ይዟል ነው የሚለው ማቴዎስ። ያንተን መልክ ይዟል። እንዴ ክቡር ሰው ነህ ነው የሚለው። የተዋረደውን ሰው ሰውነት ለበሰ፣ ጸጋንና እውነትን ተሞልቶ በእኛ አደረ እና ማቴዎስን ስታነብ የተዋረደውን ሰው አክብሯል። እንዴ የኮሪያው ይሄ ማን ነው? ያው ነው ይሄ አደገኛው ኪንግ ጁንጉ እሱ ማለት ነው። የሱን አይነት ጸጉር ቁርጥ መቆረጥ እንደማይችል ታውቃለህ? አምሮ ብትቆረጥ በሚሳኤል ነው የሚመታ ሰው። እውነቴን ነው የምለው። ፓርላማ ላይ አንዱ እንቅልፍ እንዲህ ሲያደርገው እቤት ገብቶ በቴሌቪዥን እሱ ንግግር እያየ እንዲህ ይላየ ጥሩት አለ። ተራራ ላይ አስከበረ። አየር መቃወሚያ ነው የተተኮሰው። ለምን ተኛ ተብሎ በአየር መቃወሚያ እንደብላችላል። በአየር መቃወሚያ በሳቸው ስም እዛ ከተማ ውስጥ መጠራት አትችልም። የሳቸውን አይነት ጸጉር ቁርጥ አትችልም። እሳቸውን እንድትመስል የሚፈቅድ የለም። ኢየሱስ ግን በመልኩ በምሳሌው በአምሳሉ እኔን ምሰሉ አለ። ሃሌሉያ! አንተን መሰለ፣ አንተም እሱን እንድትመስለው ጋበዘ። አይፈቅዱልህም። ማን ሰው ነው ያንተ መኝታ ላይ የጌታ ጠርቶ የሚያስተኘው? ማን ሰው ነው አብሮ ቁጭ ብሎ የሚበለው? ኢየሱስ አንተን ሆነ። የባሪያ መልክ ያዘ። እሱ ጌታ ምጡቅ ሩቅ በመላእክት የተከበበ ብርሃን በሞላበት ዓለም የሚኖር ልዑል ነው። አልተጸየፈንም። ራሱ ማቴዎስ ሲጽፍ ምን እንዳለ ታውቃለህ? ቤተልሔም ተወለደ። ሄቭ ሪዝን ቤተልሔም ከሁሉ መጣስ ሚጢጢ ከተማ ነች። ያንተ ህይወት ምሳሌ ነች። ሚጢጢ መሆኗ ብቻ አይደለም፣ የተናቀች ነች። ኢየሩሳሌም በመብራት ቦግ ያለ ጧፍ የበራባት ከተማ፣ መቅደሱ ያለባት ከተማ ሄዶ አይወለድም። እሱ ግን የተናቁት መካከል መገኘት ይወዳል። ሄደና ቤተልሔም ግርግም ውስጥ ተወለደ።
ምንድነው የምታገኘው? ልዑል ንጉስ አንተም መስሏል። አንተ የከበርክ ነህ። ታውቃላችሁ አሁን ኢየሱስ ፍጹም ሰው ፍጹም አምላክ ነው። ቀና ብለህ ስታይ ሰው በሰማይ አለ። ሰው በሰማይ አለ። ሰው በሰማይ አለ። በምን አይነት ፍቅር እንደወደደን አይዶን ነው። ኢዝ አሜዚንግ። የእግዚአብሔር ልጅ ዕብራውያን 2:13 ላይ እንዲህ ይላል፣ አላፈረብንም ይላል። አንዳንድ ሀገሮች ያሳፍራሉ። አንድ ጊዜ ኖርዌይ ለመጀመሪያ ጊዜ በረርኩ ጊዜ በእውነት ነው ብላችሁ ሁሉ ጊዜ የሚደንቀኝ ሀገር እሱ ነው። ኤርፖርት ስገቡ እንዴት አድርገው እንደለዩን አላውቅም። እየተለየው መጨረሻ ላይ ራሴን ያገኘሁት የሆነች 4 ማዕዘን ውስጥ ነው። ጫማ የለ፣ ካልሲ የለ፣ ምን ይሉ ሁሉ ነገር ነው የተፈተሸው። በቡሩሽ ሁላ ጫማዬን እንዲህ ያደርጉታል እንደሚያው አላውቅም። አሻራዬን ምኔን ቢኮዝ እንትን ፓስፖርቴ ምን ይላል ኢትዮጵያ የሆነው አሜሪካ ፓስፖርት አሜሪካ ያላቸው በሰላም ይያሉ ይዱላል። ነን ትመኛለህ አንዴ ሆት ምን ሲል ዩናይትድ ስቴትስ በልበል የሚል ነገር አለ። ግን አትችልም። እና ኢትዮጵያ የሆነው አሜሪካዊ ሲቲዝኑ ነው እዚህ ሲመጡ እንዴት እንደሚናገሩ በኮንፊደንስ ዩናይትድ ይሉሃል እኮ እዚህ መጥተው ራሳቸው ኢትዮጵያ ናቸው፣ ግን እዛ ሄደው ኢየሱስ በናዝሬት አደገ ይላል። አላፈረባቸውም። ምንም እፍረት የለውም። ወንድሞቼ ብሎ ሲጠራ አላፈረ። አንዳንድ ዱርዬ ወንድሜ ነው አትሉም እኮ ሰርቆ ይሆን አጥፍቶ ይሆን ደግሞ ወንድሜ ነው ካልኩ ነው የት ነው እኔ እንጃ ሰፈር ነው ማቀው እና ትላለህ እኮ ትክደዋለህ። በአንተ ብሱ ትክደዋለህ። 3 ጊዜ አይደለም እንደውም እንደ ጴጥሮስ አይደለም የኛ ሸምጠጥ በፍርድ ቤት ሁሉ ትክደዋለህ። ኢየሱስ ግን ይገርማል። አላፈረባቸውም። መጣና ቤተልሔም ተወለደ፣ ናዝሬት አደገ። ጭራሽ የናዝሬቱ ኢየሱስ ሲሉት አቤት ይላል። በናዝሬት ተጠራ፣ በዱርዮች ከተማ። እኛን ለመምሰል አላፈረም። ምንም የሚጎልበት የለም እኮ አንተ መጣ አልመጣ እሱ እኮ ከጥንት ሙሉ ነው። ግን ፍቅር ብቻ ነው። የኛ ጥሩነት አይደለም። ወረደና እኛን መሰልና ማን ደግሞ ይፈቅዳል እሱን እንድንመስል? ማን ጌታ ነው እኔን መሰሉ የሚለው? በእንደኔ አይነት መቀመጫ እሱ ግን መጣና እኔ በከበርኩበት ማክበር፣ እኔ በኖርኩበት ቦታ፣ እኔ በምኖርበት ሀገር ትኖራላችሁ አለ። ኢዝ አሜዚንግ። ማቴዎስ ምንድን ነው የሚለው? ያከብራችኋል። ሰውነታችሁን አክብሮታል። ሰውነታችሁን ወዶታል። ስለዚህ እኮ ነው እንደውም ጳውሎስ እኮ ጽፎታል። ይሄ የተዋረደ ስጋችንን የሱን ክቡር ሰውነት እስኪመስል ድረስ ይለውጠዋል ይላል። ተራ ሰውነት አይደለም የሰጠን። ኢየሱስ በተሰበረ በተበላሸ በተፈረካከሰ ታሪክ ውስጥ አልቃ ይገባል ነው የሚለው። እንዴት? እንደ ዳዊት ባለ ህይወት። አሁን ዳዊት ምንድነው የሚለው? ዳዊትም ከቤርሳቤ ንጉስ ዳዊት ይኸው ከቤርሳቤ አይልም። ስሙት። አሁንም ማቴዎስ እኮ አሜዚንግ ጋይ። ንጉስ ዳዊትም ከኦሪዮ ሚስት ይኸውልህ። አሁን ደግሞ ምን እንዳረጋዩ ከቤርሳቤ ማለት ይችላል። ንጉስ ዳዊት ከኦሪዮ ሚስት። ለምን? ንጉስ ዳዊት የወለደው ከሚስቱ አይደለም፣ ከሰው ሚስት። ሚስትነቱ የኦሪዮ ነው፣ ወላጁ ግን ዳዊት ነው። ባጭር ቃል ከሰው ሚስት። እቺ ነገር ዳዊት እንድትነሳ አይፈልግም። የስብራቱ ታሪክ ነች። መቅደሴን አትሰራም ብሎ እግዚአብሔር ያለበት ቦታ ነች። አንዳንድ የሚደብራችሁ ሂስትሪ አለ፣ የተሰበረ ታሪክ ያለበት፣ የተበላሸ ቦታ ያለበት፣ ከእግዚአብሔር ጋር የተለያያችሁበት ቦታ ያለበት። ከዛ እሱ ብቻ አይደለም፣ ኦሪዮንን አስገደለው። ኦሪዮን የዳዊት ታማኝ ወታደር፣ ታማኝ። ተመልከቱ ምን እንዳረገ ታውቃላችሁ? ጠራው ይላል። ምንም ማድረግ አልቻለም። እንትና ቤርሳቤ ይው ዳዊት የእግዚአብሔር ታቦት ውጪ ካደረ እሱ ውጪ ነው የሚያድረው። እንደውም ታስታውሳላችሁ የእግዚአብሔር ታቦት ውጪ ያደረ እኔ ቤት አላድርም ሲል ነብይ ተልኮ ነው። ግባና አድር ተብሎ ተበረታቱ እንጂ የታቦት ፍቅሩ ታላቅ ነው። ያ ሰው
አንድ ቀን ምን እንደሆነ አይታወቅም። ታቦት ለጦርነት ወታደሩ ከታቦቱ ጋር ሄዶ እያለ እሱ ቤት አድር። ቤት አድር ባለፈው ነግራቸዋለሁ። ወንድ ሁሉ ወታደር ነው ዘምቷል ብላ እሷ ስላሰበች ሻወር የዛ ቀን ውጪ ልውሰድ ንፋስ ላይ ብላ ወጣች። in that time ዳዊት ቤርሳቤን ምን አረገ? አየ። ከዛ ገባ በቃ ሆነ። ከዛስ ምን ብያቸዋለሁ? ሽል ከሆነ ምን ይሆናል? ይገፋል። እህል ከሆነስ ይጠፋል። ጉዳዩ ሽል ነው፣ ገፋ። ልክ አረገዝኩ ብላ ስትልክበት ይላል። ተመልከቱ። ታማኙን ወታደር አስጠራና የመሞቻውን ደብዳቤ በራሱ እጅ። እንዲህ አይነት ክፋት፣ እንዲህ አይነት ግፍ ከዳዊት አይጠበቅም። በእውነት ሙቶ ቃሽ አይደለንም፣ ግን የእውነት ከዳዊት ግን አንጠብቅም። እንደዚህ አይነት ስተት ልክ አይደለም እንዴ? የራሱን መሞቻ ይሄ ደግሞ ምስኪን ነው ይዞ ሄደና ለኢዮአብ ሰጠው። ኢዮአብ ሲያነበው ምን ይላል? አሁን የላኩል ሰውዬ ከጦርነት ፊት አሰልፈውና ከዚህ በፊት ምን ብሏቸዋል መሰለች? ግንብ ስር ተጠግታችሁ አትዋጉ ብሎ ስትራቴጂ ነገረው ራሱ ዳዊት ነው። ዝም ብለ ግንብ ስር አስጠግታው ዋጋው። ሲዋጋ ከላይ መቱትና ሞተ። ከዛ በኋላ ለባሪያ ዳዊት መልእክት መጣ። ጌታዬ በጦርነቱ ወደ ግንብ ተጠግተን ስንዋጋ ባሪያ ኦሪዮን ሞቷል ሲሉት ያለቅሳል ብዬ ተጠብቅ ዴፍ ምን እንዳለ ታውቃለ? ምን ይደረጋል እንግዲህ ሴፍ አንዴ ወደዛ አንዴ ወደዚህ ነው አለ። ሳያውቀው ፕሮፌሲ ነው። ኔክስት ወደ እኔ ነው ታጭደኛለህ ነው እሱ ወቅቱ ነው ያለው። ሴፍ አንዴ ወደዚህ አንዴ ወደዚህ ነው አለ። ነብዩ መጥቶ ምን እንዳለው እዚህ ይላችኋል? ሴፍ ከቤትህ አይጠፋም አለ። ለምን ወደዚህ ነው ብለህ አለ። this is a prophecy። ዳዊት የተሰበረበት የታመመበት ቦታ ነው። ምን እንደሚል ታውቃላችሁ? ማቴዎስ ከዳዊት ከኦሪዮ ሚስት ሰለሞንን ወለደ። የተሰበረ ታሪክን የቆሸሸና የተበላሸ ታሪክን ወስዶ ለክብር ለወጠው። ምን ማለት ነው? የተሰበረ ታሪክ ያላችሁ፣ የተበላሸ ህይወት ያላችሁ ተስፋ አትቁረጡ። እሱ ድንገት ይቀበልና ታሪክ ይሰራበታል። አንድ ሰው አሜን ይበላኝ። አሁን ተሰብሯል ማለት ኔክስት ይሰበራል አይደለም። አሁን ተበላሽቷል ማለት የሚቀጥለው ይበላሻል ማለት እግዚአብሔር ለበጎ ይለውጣል። ማቴዎስን ስታነብ ምንድነው የምታነበው? የተበላሹ ታሪኮች ለክብር ተለውጠው ይታየኛል። የሆነ ሰው የተበላሸ ታሪኩ ለክብር ይቀየራል። ልተንብይለት ዛሬ በኢየሱስም የተሰበረ ታሪካችሁ ይቀየራል። እንደዛ እኮ ነው የሚለው። የዳዊት የተሰበረ ታሪክ ከዛ ታሪኩ ሰለሞን ወጣ። እስከ ዛሬ ድረስ ሰለሞን ስትላቸው እስራኤሎች ይነዝራቸዋል። በጥበብ የታወቀ በብልጽግና የታወቀ እስራኤል እንደ ሰለሞን ዘመን አላረፈችም። እንግዲያው እግዚአብሔር ይሄንን ወሰደና የራሱ ዘር አደረገው። ያንዳንዶቻችሁ የተበላሸ ታሪክ የእግዚአብሔር ታሪክ ይሆናል። ባለፈው አበላሽተሻል ማለት ኔክስት ይሆናል ማለት አይደለም። ባለፈው ተሰበረ ማለት ነገ ይሆናል ማለት የሆነ ሰው ታሪኩ ይቀየራል። የሆነ ሰው ዘመኑ ይባረካል። ሃሌሉያ! ዳዊት የሚያለቅስበትን ታሪኩን ምን ነው ብሎ የሚቆጭበትን ታሪኩን ወሰደውና ኢየሱስ የሚባል ከዚህ ዘር ውስጥ ወጣ አለ። ዛቲስ የተሰበረ ታሪክ ያላችሁ ካላችሁ ማቴዎስ እሱን ነው የሚላችሁ። የኔም የተሰበረ ታሪክ ነው። አየህ፣ የኔም የተበላሸ ህይወት ነው። ኢየሱስ መጥቶ አየህ፣ ማቴዎስ ቀራጩን ነው ወንጌላዊ ያደረገው፣ ቀራጩን ነው ደቀ መዝሙር ያደረገው፣ ቀራጩን ነው ሐዋርያ ያደረገው። የሆነ ሰው በተሰበረ ታሪክ ውስጥ እግዚአብሔር እጅ ይገባለታል። የተበላሹ የቆሸሹ ታሪኮችን ተጠቀመ። ኢየሱስ እንደሱ አይደለም። ለዚህ ነው ማቴዎስ ሲጽፍ እኮ ነው በመጽሐፉ ላይ ምን አለ መሰለህ? እሱ የተቀጠቀጠ ሸምበቆ አይሰብርም። ኤቭሪባዲ የተቀጠቀጠ ሸምበቆ ስጠው ይሰብረዋል። ቢኮዝ እጁን ይቆነጥጣል። ሸምበቆ ስለማታውቁ ነው። ትርትር ስለማይሆን እንዲህ ካስከው ቅርጥፍ አድርጎ ነው የሚይዘው እጅህን፣ ያደማሃል። ስለዚህ ያለህ ድል ሰብረህ ነው እንትን። እሱ እጅ ላይ ግን ተሰብሮ ሸምበቆ ከገባ ሕያው ይሆናል። እንደገና ይጠቀምበታል። እንደገና ይፈውሰዋል። እሱ የሚጤስን ጧፍ ካሁን ጠፋው የሚለውን ጧፍ እንደገና ያበራዋል። እዚህ ጋር ቆማል የተባለውን ታሪክ ይቀጥላል። የሚጤስን ጧፍ አያጠፋውም።
ይሄ ነው በታሪካችሁ ውስጥ የተሸበረ ሸምበቆ ያላችሁ ሰዎች ኢየሱስ እጅ ላይ ይግባ። ሰው እጅ ላይ ሲገባ ይሰብረዋል ስለማይመቸው፣ ኢየሱስ እጅ ላይ ሲገባ ግን ይፈውሰዋል፣ ይባርከዋል፣ እንደገና ይገለገልበታል፣ እንደገና ይጠቀምበታል፣ እንደገና ይገለገልበታል። ሃሌሉያ! የተቀጠቀጠ ሸምበቆ አሰብርም፣ የሚጠይሰውን ጧፍ አታጠፋም። ለዚህ ነው የመጣው። ለዚህ ነው ብዙ ሰው የተሰበረ ታሪኩ በጌታ በኢየሱስ እጅ ውስጥ ገባ። አሁን የሚጤስ ጧፍ በዚህ ጋር ሲለኮስ በጥጡ ጋር ተለኩሱ፣ በዚህ ጋር ለኩሷል ናቸው። በተቆረጠው ተለኩ ስንል ጭሱን ብዛቱን አይታችኋል። ስለዚህ ምንድነው የሚደረገው? እንደዚህ ይደረግና ይረገጣል፣ ተተረኩሷል። ቤቱን በጭስ ስለሚሞላው እያንዳንዳችን የምንጨስ ጧፍ ነን። ቤት በጭስ የምንሞላ የሰው አይን የምናቃጥል ሰው ማየት የማይፈልግ እኛ ካለን ማፈን ነው የሚካሄዱ። የሰው ላይፍ የሚያፈን ጠቅላላ ካርቦን ዳይኦክሳይድ ነን ጠቅላላ። ኢየሱስ እጅ ላይ ስንገባ ያንን ጧፍ እንዲመርገጥ አይደለም፣ ያበራዋል። ጎናችሁ ያንተ ህይወት ይበራል በሉት። ያንተ ህይወት ይበራል በሉት። የተቀጠቀጠ ከሆነ ታሪክ ይሰራበታል በለው። ሻባባባ ሴቴኬ ደቦሽ ራዳዳዳዳዳዳ የኤልያስ አብጤ መዝሙር አይ ላይክ ኢት። ምን የሚጤስ ጧፌን አላጠፋህም፣ ገትገት ሸምበቆዬ ከቶ አልሰበርክም፣ ምሕረት በኔ የማዳን ክንድህን ክበር ተመስገን ዘላለም እንዳንተ ያለ የለ። ሃሌሉያ! ይኸውልህ እሱ ነው የሚልከው፣ አያፍርብህም። በተሰበረ ታሪክ መካከል ገብቶ ታሪክ ይሰራል። መጽሐፍ ቅዱስም ኢየሱስም የኃጢአተኞች ተስፋ ናቸው። ተርታ ያስቀምጣል። ካሁን ጠፋ፣ ካሁን ተረገጠ፣ ካሁን ጨለመበት ሲሉ ያበራልሃል። ኢየሱስ ያለ ኃጢአት የተወለደ ወይም ያለ ዘር የተወለደ ሰው ነው። በሌላ አማርኛ ኢየሱስ ኃጢአት የሌለበት የተባለው ከሴት በመወለዱ ሪዝን ነው። ይሰማል? ቢኮዝ ኃጢአት አዳም ውስጥ ነው። አንድ ሰው አሁን ለምሳሌ ፓስተር ጉቤን ሪብ አረገው አባቱ ውስጥ ነው የሚገባው፣ እናቱ ውስጥ አይደለም። እናቱ ጋር ይገባና አባቱ ጋር ነው የሚገባው። ብሎ ኤቭሪ የሰው ልጅ ሪ ሲደረግ ከእናት ወደ አባት እያለ ፋይናሊ አዳም ውስጥ ነው የሚገባው። ከሴት የተወለደ ሁሉ ኃጢአተኛ ነው። ስለዚህ ነው መጣና ከሴት የሚወለደው እሱ አናትን ይቀጠቅጣል የሚል ተስፋ ሰጠ። ለምን ነው ከሴት ያለው? ገላትያ ላይ መጣና ጳውሎስ ደግሞ የዘመኑ ፍጻሜ ሲደርስ ከሴት የተወለደው ወንድ ልጅ ለምንድን ነው ከወንድ ያላለው? ወንድ ኃጢአቷን ተሸክሟል። ቀጥታ በማርያም ማህፀን ገባ። እንደ መሰላቸው የዮሴፍ ልጅ ነው እንጂ የዮሴፍ ልጅ አይደለም። እሱ ተወለደ። ስለዚህ የፊተኛውን አዳም የኃጢአት ዘር አልወሰደም። እሱ ነፃ ሆኖ መጣ። ስለዚህ ያንተን ዕዳ የመክፈል ሙሉ መብት አለው። ኃጢአት የሌለበት ሰው የለም። ኃጢአት የሌለበት ሰው ግን ኢየሱስ ተገኘ። እንዴት? ከሴት ብቻ ተወለደ። አንተም ጌታን ስትቀበል ምንድን ነው የሆንከው? እነዚህ ከወንድ ፍቃድ አልተወለዱም። በወንድ ፍቃድ የመጣውን ነገር ተቀንጥሶ የእግዚአብሔር ልጅ ሆንክ። ከስጋና ከደም አልተወለዱም ይልና እንዲሁም ከወንድ ፍቃድ ነው እንጂ የሚለው ከሴት አይልም። ከሴት አይደለም። ስለዚህ ከሴት አሁንም ከሴት ከተወለደ ሰው ታብሶ ኃጢአት ላይ ኖሩ የለም ከሴት የሚወለድ። ኢየሱስ ግን ማንም ነብይ እዚህ ምድር ላይ ተነሳ ከተባለ ፋዘር አለው። ኢየሱስ ግን ያለ ወንድ ከማርያም ማህፀን
አደረ፣ ተወለደ። ሲጨርስ ማቴዎስ ሲጨርስ ምን ይላል? ቁጥር ሁለተኛውን ክፍል አንብበን እንጨርስ። ኢየሱስ ክርስቶስ ልደት እንዲህ ነበረ። ይሄን ሁላችሁም አንብቡ አንድ ላይ። የኢየሱስ ክርስቶስ ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛው ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህንን ሲያስብ እነሆ የጌታ መልአክ በሕልም ታየውና እንዲህ አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ፣ ልጅም ትወልዳለች። እርሱ ሕዝብን ከኃጢአታቸው ያድናቸዋል፣ ስሙን ኢየሱስ። ሃሌሉያ። ማርያምና ዮሴፍ ምን ነበሩ? እጮኛ። በደምብ ስሙኝ። ቅድም ምን አልኳችሁ? የተስፋውን ዘር ዮሴፍ ምን አድርጓል አልኳችሁ? ጠብቋል አይደለም? ተንከባክቧል። አሁን ዮሴፍ ጻድቅ ሰው ነበረ የተባለበት ሪዝን ማርያም አረገዘች። በብሉይ ኪዳን እንዲህ አይነት ኃጢአተኛ ትገልጣል፣ ከዛ ሁሉም ሰው ይወግራል። በድንጋይ ተወግራ ነው የምትሞተው ማርያም፣ አለቀ። ዮሴፍ እስኪሞትበት ወይም ኢየሱስ እስኪሰቀልበት ድረስ በደምብ ስሙኝ፣ ጥርጥር ውስጥ ናቸው። እንዳላወቁ ነው መነግራችሁ። ዮሴፍ ሲሪየስ ሆኖ እንደ አባት አክት አድርጎ ቀጠለ። በዛ ሪዝን ነው ማርያም ሄዳነችው። አግኝታችሁኛል? ስለዚህ እግዚአብሔር ዮሴፍን እንደ መጋረጃ ነው የተጠቀመው፣ እንደ ጋሻ እንደ መከለያ ነው የተጠቀመው። ይሄንን አገልግሎት ዮሴፍ በደስታ ተቀበለ። እውነቴን ነው የምላችሁ። አንዳንድ ጊዜ መጋረጃ ካደረገ መጋረጃ፣ ጋሻ ካደረገ ጋሻው። ስለዚህ ዮሴፍ እስከ ዛሬ ድረስ በእኛ ዘንድ የተከበረ ሰው። እቺን በደምብ ስሙኝ። ሰው በሁለት መንገድ ጻድቅ ይባላል፣ በመግለጥ ደግሞ በመሸፈን። ዮሴፍ እግዚአብሔር ስለነገረው አይደለም ሊገልጣት ያልፈለገው፣ ሳይነግረው በፊት የማጋለጥ አገልግሎት እሱ ጋር የለም። አሁን ዛሬ ፌስቡክ፣ ቲክቶክ ምናምን እያየው ነው። እገልጥልሃለሁ ኃጢአትን አግኝቻለሁ ምን ይባባላሉ። በገደግላለ በቃ ጴንጤ የማይረባው ነው ከናንተ ውጭ። ዮሴፍ ስማኝ፣ የምር አንተ አሁን ከዝሙት እንደጸነሰች እርግጠኛ ነው። የሚያውቀው ነገር የለም። እርጉዝ ሆና አያት። እንዴትስ አንድ ቀን እንቅልፍ ወሰደው እንዴ? የአያትን ክላሽ ነው እንጂ ወልውለ መምጣት ያለብህ አይደለም እንዴ? በሚስትና በሀገር አትልም። ሂዝ ማን ኦፍ ጎድ። አየ ቢገልጣት ሊያስወግራት እንደሚችል ያውቃል፣ ሊያስፈርድባት እንደሚችል ያውቃል። ግን ምን ይላል? ሊገልጣት አልወደደም። በቃ አርጋለች፣ አጥፍታለች፣ እኔ ቀስ ብዬ ብሎ ሲያስብ እግዚአብሔር መጀመሪያ ፈተነው። እንደማይገልጣት ሲያውቅ ይህንን አደራ ለሱ ሰጠው። እሷ ታረግዛለች፣ አንተ ትጠብቃለህ። እንዳትፈራ። የጸነሰችው ከመንፈስ ቅዱስ ነው። ወዳጆቼ የብሉይ ኪዳን ኃጢአትን መግለጥ ነው። ዮሴፍ ስለ አዲስ ኪዳን ሳይገባው የአዲስ ኪዳን አኗኗር ዘይቤ ውስጥ ገባ። የወንድሞችን ኃጢአት መሸፈን፣ ድካም መሸፈን፣ መግለጥ አይደለም። እውነትን መግለጥ ምናምን ይላል አንዳንድ ሰው። እኔ ስለ እውነት ሞታለሁ አብረበ ውሸታም ነው። ውሸታም ሂዝ ውሸታም ላየር ኢን እንግሊሽ ላንጉዌጅ ኢየሱስ እግዚአብሔር መንፈስ አፕሪሼት እኮ ያደረገው ዮሴፍን ፈተነው። ቴስት ሲያደርገው ሊገልጣት አልወደደም። አንተ እንደፈለክ አርጋት፣ እኔ እጮኛ አይነት በድንጋይ ስትወገር አላይም። በስውር አለና ሊተዋት ነው ያሰበው። እጮኝነቴን ሰርዛለሁ በስውር መታውም እንኳን ሳይሰማ ሹልክ ብሎ ሊወጣ ሲያስብ መልአክ መጣ። የጸነሰችው አንተ እንዳሰብከው ከዝሙት አይደለም፣ የእግዚአብሔር መንፈስ ነው። የሚወለደው የእግዚአብሔር ልጅ ነው። በጣም ያደነቁት ይሄንንስ ማመኑ። ዘባላ ይሄን ተቀበለ። ልጁን ይዘ ተሰደድ ሲለው ይሰደዳል። ጠብቅ። ስለዚህ በዮሴፍ ሪዝን ማርያም ሳትወገር 9 ወሯን ጨረሰች። ጋርድ ይሁን አይ ከዮሴፍ ነው ያረገዘችው ነው። እሱም እንደ ፋዘር is amazing guy። እስከ ዛሬ ድረስ አክብረነው እንኖራለን። ፍቅር የኃጢአትን ብዛት ይሸፍናል። in new testament የወዳጆቻችሁን ነገር የምታዝረከርኩ በሙሉ ባገኛችሁት ቡና ላይ የምታዝረከርኩ በሙሉ
ምድረ ዝርክርክ መንፈስ yes በኢየሱስም ሰበርኩልህ አሜን ከዚህ በኋላ የወንድሜን ጉድፍ እሸፍናለሁ ይኸውልህ አንድ ጊዜ ስማኝ ሴትየዋ አመንዝራለች ብለው ኢየሱስ ፊት ሲያቆሟት እየገለጧት ነው እያጋለጧት ነው this is old testament ልክ እንደገለጧት ሲሰማቸው ኢየሱስ ደግሞ እነሱን ገለጣቸው እነሱ በሚታየው ዳኛ ፊት ሲያቆሟት ኢየሱስ ደግሞ ራሳቸውን በህሊናቸው ፊት አቆማቸው ራቁታቸውን አቆማቸው ከናንተ ኃጢአት የሌለበት ሲል እያንዳንዱ በህሊናው ፊት ቆመ ማጋለጥ ነበረበት እሱ ግን ኢቭን ለራሳቸው አጋለጣቸው እንጂ ለሌላ ሰው አላጋለጣቸው አንተ አላቅህም ኔቨር ኢየሱስ ይችላል እኮ እዛ ጋር እንደዛ ልጅቷን ያዳፉ ሲመጡ አንተ በቀደም አልሰረክም ስሙን እየጠራ ኃጢአቱን ማርከፍከፍ ማሸማቀቅ ይችላል ግን ለህሊናቸው አጋለጣቸው እንጂ እሱ አልገለጣቸው ህሊና ፊት ግን ሲቆሙ እያንዳንዳቸው ከናንተ የሌለበት ይውገራት ሲል ሰው ኤቭሪባዲ ዛጣተኛ ሹልክ አሉ ኢየሱስ ብቻ ጻድቅ ኢየሱስ ብቻ ንጹህ ኢየሱስ ብቻ ታማኝ መውገር የሚችል እሱ ብቻ እሱ ደግሞ ምን ይላል ተብሎ ሲጠበቅ አንቺ ሴት እኔ አልፈርድብሽም ከሳሾችሽም በታተኛቸዋለሁ ከዚህ በኋላ ደግመሽ ኃጢአት አትስሪ በሰላም ሂጂ አሳያቸው እነሱም የሰው ለማየት ስለመጡ ነው ያሳያቸው እንጂ እንደዛ አረግም ጌታ አታችሁ ኮነ መጽሐፍ ቅዱስ ማቴዎስ ዘሆል ሲነግረን ፈሪሳውያን እነሱ ቻሌንጅ ያረጋው ኃጢአተኞችን አላስጨነቃቸው ይሰብካቸዋል ወደ ንስሐ እንዲመጡ ይጠራቸዋል አይዟችሁ ይላቸዋል እንጂ ያቃል ደካሞችን ወደሱ ጠራ ስለዚህ ማቴዎስ ሲጽፍ ማቴዎስ ላይ ብቻ ያለች ቃል ነች እቺ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ነው እኔ ያሳርፋለሁ እኔ ደካማ ነኝ ሸክምም ከብዶኛል ይያልክ ያለ ሰውዬ ወደሱ ይሮጥክ እንጂ ገና ሸክም እንደከበደ ያየ ሌላ ሸክም ሊጭን አይደለም ለራስ ከብደዋል ሌላ ሊጭንብ ሌላ ሊጨቁነ ኢየሱስ አሜዚንግ ነው ሸክም የከበደልክ ወደሱ ይመጣ ሸክሙን ያሳርፋል ረፍት ይሰጣል ስሙ የተመሰገነ ማቴዎስን ዝም ብለህ ስታነበው ይሄን ነው የሚነግር ንጉሱ ያለ ኃጢአት መጥቷል አንተን ከኃጢአት ያወጣል ይከፍላል ደሃን አንተም ደግሞ የሌሎቹን ሸፍን እሱ ያንተን እንደሸፈነ